ባል አሲዞ ቁማር ደራሲ ዘሪሁን ገመቹ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። አብራችሁን ቆዩ። ክፍል 11። ቀለበቱን ከቀረቀረችበት ኪሷ አወጣችና ቀጥታ በድፍረት ወደ ሰውየው ጠረጴዛ በመሄድ ፊቱ ቅልጭልጭ አድርጌ ላሳስቀምጥለት አንዴ ቀለበቱን፣ አንዴ ደግሞ እሷን፣ አንዴ ደግሞ ሴትዮዋን ወደ ሄደችበት መታጠቢያ ቤት እያፈራረቀ ሲያይ ቆየና እጁን ወደ ኪሱ ሰዶ ፈተሸ። አልገባኝም፣ እየታገኘሽው ሲል ጠየቃት። ቅድም መታጠቢያ ቤት ስንጋጭ መሰለኝ ከኪሴ ወደቀው፣ ኮለሉ ላይ ያገኙት። ወዲያው አምጥቼ እንዳልሰጥህ ሴትዮውን ፈራው። አልተሳሳትኩም፣ ያንተ ነው አይደል? አዎ የኔ ነው፣ አመሰግናለሁ። ሲወድቅ ግን እንዴት ድምጽ ሳልሰማ? ምናልባት ቀልብህ ሴትዮዋ ላይ ስለሆነ ይሆናል አለችው። የሱን መልስ ሳትጠብቅ ወደ ወንበሯ ተመለሰች። ልዩ በእፍረት እንደተሸማቀቀች ከዛ ሆቴል ተያይዘው ወጡ። ከቤት ሌላ መኪና ተልከዋላት ስለነበረ ቀጥታ ምንም ሳይነጋገሩ በራሷ ፍቃድ ወደ ራሱ ቤት ይዛው ሄደች። ከዛ ሁለቱም እሷ አልጋ ላይ በመካከላቸው መተው ያለበትን ክፍተት አስጠብቀው ጋደም በማለት ማውራት ጀመሩ። እርግጥ ራሷ ነች እንዲያወሩ የመጀመሪያውን የመነሻ ጥያቄ ጠየቀችው። ግን ከሌባ ጋር ጓደኛ መሆን አልደበረህም? ዝም ብላ በውስጧ ስታብሰለስል የቆየችውን ጥያቄ ድንገት ጠየቀችው። ሰው ሁሉ እኮ ሌባ ነው አላት። ገርሟት እንዴት ማለት ስትል ጠየቀችው። በየቀኑ አንዳችን የአንዳችን የህይወት ኃይል ስንዘርፍ ወይም አስገድደን ስንቀማን የምንውለው። አሁንም አልገባኝም። እኔ አሁን ብጮህብሽ ባመነጫጭቅሽ አንቺ መላ አካልሽ ሽምቅቅ ይላል፣ ሰውነትሽ ይንቀጠቀጣል። እኔ ጩኸቴና ስድቤን እየቀጠልኩ ስመጣ አንቺ እየተሸማቀቅሽ በራስ የመተማመንሽ እየወረደ ይመጣል። ያ ማለት ኃይልሽን እየመረጥኩና አንቺን ባዶ እያደረግኩሽ ነው ማለት ነው። ከዛ ደካማና ሽቁጥቁጥ በማድረግ እኔ በራስ መተማመኔን አሳድጋለሁ ማለት ነው። አየሽ፣ ታዲያ እንደውም ረቂቅ ሌብነት ነው። እና ቤት ሰራተኞች ላይ ስጮህና ሳንባርቅባቸው ሲሸማቀቁና ሲቆሽሹ ኃይላቸውን እየሰረኩባቸው መሆኑ ነው። አዎ፣ ለዛም የህይወት ኃይላቸው። ሰው ተበሳጭቶ በመጨረሻ ምንድነው የሚሆነው? ለመኖር ያለውን ፍላጎት ሙሉ በሙሉ ያጣል። ያ ማለት ምን ማለት መሰለሽ? ለመኖር የሚያስፈልገው ኃይል ውስጥ የለም ማለት ነው። የት ሄደ? በዙሪያው ባሉ በተለያዩ ሰዎች ቀስ በቀስ እየተዘረፈ እንዲምት ተደርጎ ማለት ነው። እኔ ትልቁ ሌብነት የሰውን የውስጥ ሰላም ማሳጣት ነው። እናንተ ለዛ ነው ለሰው አስተያየት በምትሰጥበት ጊዜ ስሜትህን አብዝተህ ለመቆጣጠር የምትጥረው? አዎ፣ በተቻለ መጠን ከማንም ጋር ቢሆን ሰላማዊ የሆነ ከጭቅጭቅ የጸዳ፣ በቁጣ ያልታጀበ፣ በእኩልነት ላይ የተመሰረተ ንግግር ማድረግ ነው የሚፈልገው። እንደዛ ሲሆን ማለቴ አሁን እኔና አንቺ በጓደኝነት መንፈስ ጎን ለጎን ተቀምጠን ፍትሃዊ በሆነ በእኩልነት ሚዛን ሐሳብ ስንለዋወጥ ኃይልም እንደዛው ሚዛኑን በጠበቀ መልኩ እየተለዋወጥን ነው ማለት። ከኔ ኃይል ወደ አንቺ ይሄዳል፣ መልሶም ወደ እኔ ይመጣል። የሁለታችንም ኃይል በእኩልነት እያደገ ደስተኛና ጤነኛ እየሆንን እንመጣለን። እናንቺም ሁልጊዜ ከሰዎች ጋር ያለሽ ግንኙነት እንደዛ እንዲሆን እንድታደርጊን የምፈልገው። እሞክራለሁ፣ ብቻ በውስጥ ያለን ክፉ አምል በሆነ ስማታዊ ጨረር የሚያጠፋልኝ የሆነ መልአክ ቢኖር በህይወቴ የተከማቸውን ኃጢአት አንዴ ጥርቅርቅ አድርጌ በማጽዳት ንጹህ የሆነ ኑሮ ነበር ምኞቴ አለችው። የተናገረችው ከአንጀቷ ነበር። ልክ እንደርሱ አይነት ሰው መሆን የምትፈልገው። አይዞሽ፣ አንቺ ብቻ ከዚህ በፊትም እንደነገርኩሽ ራስሽን ለማከም ዝግጁ ሁኚ። የልጅነትሽ ወይም የታዳጊነት የህይወት ክፍልሽ ላይ መድኃኒቱ ቁጭ ብሎ እንደሚጠብቅሽ ይሰማኛል። ከአባትሽ ጋር ያለሽ ግንኙነት፣ እሱን በማጣትሽ የተፈጠረብሽ የስነ ልቦና ክፍተት፣ ከእናትሽ ጋር የነበረሽ ግንኙነት፣ ብቻ በደንብ አስተውለሽ አሰላሲ። ከታሪክሽ የሆነ ጥግ ለምን የስርቆት ልክፍት እንደተጸናወተሽ የሚያስረዳ ምክንያት ይገለጽልሽ ይሆናል። ከዛ ምክንያቱም ባወቅሽ ቀን የበሽታሽ መርዘም በራሱ ይስከስማል፣ ትድኛለሽ። አይኑን በስስትና በአድናቆት እያየችው እንደ ቃልህ ይሆንልኝ አለችው እና በሐሳብ ቁዝዝ አለች።
አሁን እኔ ቃልዬ አንተን በጣም አፈቅራለሁ። ካየሁህ ቀንና ሰዓት ጀምሮ አንተን ከማለም ውጭ ሌላ ሀሳብ የለኝም። ስለዚህ ምንም እንኳን ሴት ብትሆንም በድፍረት እንድታገባኝ እየጠየቅኩህ ነው ልትለው ነው የምትፈልገው። ግን እነዛን ቃላቶች ከአንደበቷ ቃላቃ ማውጣት በድፍረት ለመጠየቅ ትልቅ እንቅፋት ይሆናል። እሱ በግልጽ የሚያውቀውን ድክመቷና ደግሞም በየሰው ቤት ካሜራ እንደተከለች የሰው ሚስጥር የማነፍነፍ ክፉ በሽታዋ ምክንያት ነው። ቃል ትንሽ እንተኛ እንቅልፍ መጣ አለና ወደ እርሷ በመዞር እጁን ትከሻዋ ላይ ጣል አድርጎ በማቀፍ አይኑን ጨፈነ። እሷም በተመሳሳይ ወደ እሱ ዞረችና እጇን በትከሻው ላይ ዙራ አቀፈችውና ልክ እሱ እንዳደረገው አይኖቿን ጨፈነች። ለመተኛት ፈልጋ ወይም እንቅልፍ ተጫጭኗት አይደለም፣ ፈጽሞ የእንቅልፍ ስሜት የለባትም። እፍረቱ እስካሁን በደም ስሯ እየተነጨራጨነ ነው እና ደግሞ የመከራትም ነገር እያብሰለሰለች ነው። አባቷን ፍለጋ መንቀሳቀስ እንዳለባት ሰሞኑን ወስናለች። ከዚህ በሽታዋ ለመፈወስ የምትችለው ሁለት ነገር ስታደርግ እንደሆነ ሰሞኑን ባደረገችው ማሰላሰል ውሳኔ ላይ ደርሳለች። አንደኛው ከቃል ጋር ያላትን ግንኙነት የሆነ መስመር ማስያዝ ስትችል፣ ከዛ ቀጥሎ አባቷን ፍለጋ ማሰማራት፣ ከዛ አባቷን በህይወት ካገኘች ጥሩ ነው። ብዙ ጥያቄዎች መልስላታል። ቃል እንደሚለው ምናልባት የበሽታ መድኃኒት ከአባቷ መገኘት ጋር የተሳሰረ ሊሆን ይችላል ስትል እምነት አድሮባታል። ሞቶም ከሆነ የተንጠለጠለች ነፍሷ ርፍትልና ስለ እርሱ ማሰብ ታቆማለች። የቃልን ጉዳይ በቅርብ መቋጫ ልታበጅለት እንደሚገባ ተሰማት። እንደውም ዝም ብዬ ከዛሬ ነገ እያልኩ ባንሰሳውት ቁጥር ዛሬ እንደሰራሁት አይነት ሌላ ስህተት ፊቱ ሰራና ምንም ነገር ሳይል ከእጅ ሊሾልክብኝና እስከ ወዲያኛው ላጣው እችላለሁ። እንደውም ነገ ለምን አላደርገውም? አዎ ነገ ወሰነች። ውስጧ የሚጥለቀለቅ ደስታ መሰቃየት ጀመረ። ቃል ነቅቶ እጁን ከላዩ ያላነሳ። ከእንቅልፍ በመባነኑ በጣም ደስ ያለ። ውሳኔ ላይ ከደረሰች ደቂቃ ጀምሮ ወደ ቤቴ እስክትሄድ ቸኩራለች። ለምን? ለነገ ለመዘጋጀት። ከአንድ ሰዓት እንቅልፍ በኋላ ሲነሳ ፈጠን ብላ ካልጋ ወረደች። ልትሄጂ ነው እንዴ? አዎ እቤት የምሰራው ስራ አለኝ። ልሸኝሽ ታዲያ አላት። አልጋውን ለቆ እየተነሳ አልፈልግም። ቃልዬ ነገ ከሰዓት የሚሄድበት ቦታ አለ እንዴ? ለስለስ ባለ አሳዛኝ ድምፅ ጠየቀችው። አይ ምንም ፕሮግራም የለኝም። ቃል በጣም ለጥብቅ ጉዳይ እፈልግሃለሁ። 6 ሰዓት እዚህ ቤት እመጣለሁ። ከዚህ ልትወስጂኝ ነው? የትም እዚሁ ነው የምናመሸው። ማለቴ ውለን የምናመሸው። ነግሬሃለሁ። 6 ሰዓት እመጣለሁ። ደግሞ እኔ እናንተ ብቻ ለጥብቅ ጉዳይ ነው የምፈልገው። ጠዋት መቄዶንያ አንሄድም እንዴ? አይ የነገው ይለፈኝ። በቃ እስከ መኪና እሸኝሻለሁ። አልተቃወመችው። እንዳለውም እስከ መኪናዋ ድረስ ሸኛትና እስከ ዛሬ ሲያደርግ ከነበረ የተለየ መልኩ በደንብ ወደ ራሱ ስቦ ከሰውነቱ ጋር ለጥፎ አንገቷ ስር ገባና በስሱ ስሟት ምንም ሳይናገር ፊቱን አዙሮ ወደ ቤቱ ተመለሰ። መኪናውን ማስነሳት ዘንግታ ወደ ውስጥ ገብታው በራፉን እስኪዘጋ ድረስ ከዛ ያየችው ነበር። ወይኔ በፈጣሪ እንደው ትዕግስት ኖሮኝ ጥቂት ሳምንታት መጠበቅ ብችል ራሱ ቃል አፍ አውጥቶ አፈቅርሻለሁ የኔ ሁኚ ብሎ ጥያቄ እንደሚያቀርብልኝ አሁን ከሳምኝ አሳሰብ መረዳት ችያለሁ። ግን አንገቴን ስለሳምኝ እንዲህ እየወረረኝ ከንፈሬ ላይ ከንፈሩ ያሳረፈ ቀን ክንፍ አውጥቼ መብረር አይቀርም ስትል አሰበችና ፈገግ አለች። በልዩ ደስታ እንደተዋጠች መኪናዋን አስፈንጥራ ወደ ቤቷ ሸመጠጠችው። እቤት እንደገባች መኝታ ቤቷን ዘጋችና ትንሽ እረፍት ልትወስድ ፈልጋ ጋደም አለች። ነገ ቃልን እንደምታፈቅረው ልትነግረው በመወሰኗ በውስጧ የተፈጠረባት መረበሽን ተከትለው ኃይለኛ ራስ ምታት እያንገላታት ነው። ራሷን ለሁለት ከፍሎ ይፈልጣት ጀመር። ከመኝታ እንደምንም እየተግደረደረች ተነስታ ኮሜዲኗን ከፈተችና የህመም ማስታገሻ መድኃኒት አወጣች። 2 ፍሬ ውስጥ አወጣች። እንዲሁ መድኃኒቱ የህመም ማስታገሻ ይባላል እንጂ ድንዛዜ ውስጥ የሚከትና የሚያንሳፍፍ ሐሽሽነት ባህሪ ያለው መድኃኒት ነው። ለሷ ግን ይመቻታል። መኝታዋ ላይ ተመቻችታ ተኛች። ቀስ በቀስ ደስ የሚል ስሜት እየተሰማት መጣ። ደስ የሚሉ ሐሳቦች የአእምሯን የፊተኛ ስፍራ መቆጣጠር ጀመሩ። እሷም በደስታ ፈቀደችላቸው። ድንገት የሆነ ቅጽበታዊ መገለጥ አይነት ነገር ሲከሰት እየታወቃት ነው።
በአእምሯ የፊተኛ ሰሌዳ ላይ ብልጭ ድርግም ማለት ጀመረው። አባቷን በዓይኖቿ ያየችበት የመጨረሻ ቀን ጓሮ ከአትክልት መካከል ገብታ ተደብቃ ነበር። እንደዚያ ያደረገችው የሚያማምር ቀለም ያላቸው አበቦች ቀልቧን ስለሳቧት ነበር። አበባ ትወዳለች። ማንም ሳያዝ ችልክ ብላ ገብታ ከየአይነቱ አንዳንድ አበባ በመቀንጠስ ወደ ክፍሏ ይዛ በመሄድ በዛ እየተጫወቱ መደሰት ተደጋጋሚ ተግባሯ ነበር። የግቢያቸውን አትክልተኛ የነበሩት አዛውንት ግን በስራዋ አይደሰቱም። ሁሌ እንደተነጫነጩና ለእናቷ ስሞታ እንዳሰሙ ነበር። እናቷም ልታስቀይማቸው ስለማትፈልግ ፊታቸው ይቆጧትና ዞር ሲሉ ደግሞ የፍላጎቷ እንድታደርግ ያበረታቷት ነበር። ይህ የአበባ ፍቅሯ ዛሬም ድረስ ያው ነው። ከመጨረሻ ጠላቷም ቢሆን የአበባ ስጦታ ከመቀበል ወደኋላ አትልም። አዎ የመጨረሻዋ ቀን አሁን ጥርት ብሎ እየታያት ነው። ግን ውስጧ ከነበረ ለምንድነው እስከዛሬ ትዝ ሳይላት የቆዩ? በየትኛው የአእምሯ ጓዳ ውስጥ ደብቀው ብትቆይ ነው? በጣም ያስገርማት ጉዳይ ነበር። በዕለቱ ልክ እንደ ወትሯ እዛ የጓሮ አበባ ውስጥ ተወሽጋ አባቷና አያቷ ከውጭ እየተጨቃጨቁ መጡና እሷ ያለችበት አካባቢ ሲደርሱ ቆሙ። ከልጄ እንድትርቅ እፈልጋለሁ። ሁሉን ነገር ጥለህ ይህን ነገር እንድትልቅና ዳግመኛም ተመልሰህ እንዳትመጣ አስጠነቅቅሃለሁ። አይተዋና በቁጣ አባቷ ላይ የሚጮህባቸው። ምን እያሉ ነው? ልጅ አለችኝ እኮ እንዲህ እንዲያደርጉኝ አልፈቅድም። አባቷ ነው ተቃውሞውን የሚያሰማው። እሱን ከመስረቅህ በፊት ማሰብ ነበረብህ። ስርቆት የምትለው ቃል በማድመቅ ቀለም ነበር በአእምሯ ላይ የተጻፈው። በቃ እንዴት ሳስቻለሁ። ሁለተኛ አልደግሞም። ከልጄ መለየት አልፈልግም። የልጅ ልጄ በሌባ እጅ እንድታደግ አልፈልግም። ከአንተ ጋር አንድ ግቢ ውስጥ ሆና በአንድ ከተማ አብሬህ መኖር አልፈልግም። አንድ ቀን ሰጥቻለሁ፣ ካለበለዚያ በማድረገው ነገር ታዝናለህ ብለውት ከዘራቸውን እያወዛወዙ ወደ ትልቁ ቤት ሲገቡ ትዝ ይላታል። አባቷ እዛው ቆመበት አካባቢ ያለ ጠቅጣፋ ወንበር ላይ ቁጭ ብለው ልክ እሷ አሻንጉሊቶች ሲጠፉባት እንደምታደርገው እንባውን ሲያንጠባጥብ አይታለች። ከዛም ከተደበቀችበት ሹክክ ብላ ወጣ ወደ አባቷ ነበር ያመራችው። ተደብቃ የቀነጠሰችው አበቦች ምንም ሳትሰስት እንዳለ ለአባቷ መስጠቷ ትዝ ይላታል። እሱም ጉያ ውስጥ ሸጉጦ በማቀፍ ጉንጮቿን፣ አንገቷ ላይ ትንንሽ አይኖቿን እየተቀያየረና እየደጋገመ ለሰዓታት ደግሞት እዛው ክንድ ላይ እስክትተኛ ሲስማት እንደነበረ ትዝ ይላታል። ስለ አባቷ የተገለጸላት ትዝታ ይህ ነው። ከዛን ቀን በኋላ አላየችውም። ከእንቅልፏ ስትነቃ ራሷን ያገኘችው መኝታ ቤቷ ውስጥ በስርዓት ተኝታ ነበር። ተነሳችና አባዬ ብትል ለስራ ወጥቷል አሏት። በማግስቱም ብትጠይቅ ሩቅ መንገድ ሄዷል ተባለች። ጥያቄዋን ለወራት ብትደጋግምም ታገኝ የነበረው መልስ ግን በጣም አሰልችና ተደጋጋሚ ነበር። ከዛም በህፃን አእምሯ አያቷ ላይ ቂም ያዘችበት። ሌባ የሚለው ከአያቷ አንደበት ወዳ አባቷ የተሰነዘረው ቃል በጨቅላ አእምሯ እየተመላለሰ አስቸገራት። ተሰቃየች። አዎ አሁን የዘመናት ችግሯ መነሻ ምክንያት ተገልጾላታል። በዛ የአባት ናፍቆት ያንገላታት በነበረበት ጨቅላ ዕድሜዋ እንደ አባቷ መሆን በጣም መፈለጓ ትዝ ይላታል። እንደ አባቷ ሌባ። ይህን ደግሞ ተግባራዊ ማድረግ የጀመረችው አባቷን ለመጀመሪያ ጊዜ ሌባ ያለ ሲያወግዝ የሰማችውን አያቷን በመስረቅና ለአባቷ በመበቀል ነው። የነገሮች እንዲህ መገጣጠምና መቆላለፍ በጣም አስገራሚ ነው የሆነባት። ለዚህ ቃል ትልቅ ምስጋና ይገባዋል። መዳን ከፈለገች ወደ ልጅነት ጊዜዋ ተመልሳ ትዝታዎቿን እንድትቆፍር ባያሳስባት ምናልባትም እኚህ ነገሮች በውስጧ እየተዳፈኑ እዛው ከስመው ይቀሩ ነበር። ግን አሁንም ያልገባት አባቷ ምን ቢሰርቅ ነው አያቷ እንደዛ ሊያስፈራሩት የቻሉት? ደግሞስ እንደሷ ልክፍት ይዟት ካልሆነ የገንዘብ ችግር እንደማይኖርበት እርግጠኛ ነች። ታዲያ ለምን? እዚህ የመልስ እናቷ ጋር ነው ያለው። ግን አሁን እሷ ያልገባት እሺ ለችግሯ መነሻ የሆነ ሰበብ ምክንያቱን አወቀች። ግን እንዴት ነው ፈውስ እንዲሆንላት ሊያግዛት የሚችለው? አልገባትም። ቢሆንም ደስ ብሏታል። ነገ ተነገ ወዲያ ደግሞ የሚገለጹላት ከፈውሷ ጋር የተገናኙ ተጨማሪ ነገሮች ሊኖሩ ይችላሉ። አዎ እናቷንና ቃልን ማናገር እንዳለባት ወሰነች። ከዛ የሚሆነውን ለማየት ድምዳሜ ላይ ደረሰች። አይገርምም? ግን
የአንድ ቀን ብጣቂ ገጠመኝ የረጅሙ የህይወታችንን ጉዞ ላይ ጠንካራ ተጽዕኖ ማሳረፍ ይችላል። አሁን ይህን ታሪክ እንዲህ አቆልፍና አስቦባ ሌላ ሰው ቢነግራት ስቃ ከማለፍ ውጭ እንደ ቁም ነገር ወስዳ ቦታ አትሰጠውም ነበር። አሁን ግን ዋጋ የከፈለችበት የራሷ ታሪክ ስለሆነ ችላ ልትችለው ፈጽሞ አትችልም። እናቷ ክፍል ገባች። ቁም ሳጥናቸው አጠገብ ቁጭ ብለው በመስታወት ራሷን እያዩ ፀጉራቸውን እያበጠሩ ነበር። በራፉን ከውስጥ ቆለፈችና ወንበር ይዛ ወደ እሳቸው በመጠጋት ከጎናቸው ቁጭ አለች። እማዬ፣ አያቴና አባቴ በምን ጉዳይ ነበር የተጣሉት? እናቷ ጥያቄዋን እንደሰሙ ማበጠራቸውን አቁሞ ፊታቸውን የሸፈነውን ፀጉራቸው ሰብስበው ወደ ኋላ ወረወሩትና ምን አልሽ? አሏት በመኮሳተር። አያቴ አባቴ ሌባ ነህ ብሎ ነው ከዚህ ቤት ያባረረው። አባቴ ምን ሰርቆ ነው? በስመ አብ ጊዮርጊስ፣ ይህን ጉዳይ ማን ነገረሽ? ማንም አልነገረኝም እማዬ፣ አስታውሼ ነው። አስታውሼ ማለት? አይኖቿን አፍጥጣ አባዬ ከመጥፋቱ በፊት ከአያቴ ጋር ሲጨቃጨቁ ፊት ለፊት አበባ ውስጥ ተደብቄ ሰምቻቸዋለሁ። አባቴ ከልጄ አይነጥሉኝ እያለ አባትሽን እያለቀሰ ሲለምን ነበር። አያቴ ግን ከሌባ ጋር አንድ ቤትም አንድ ከተማም አብሬ ያልኖረው ሀገር ጥለህ ጥፋልኝ ሲለው በጆሮዬ ሰምቻለሁ። እና አባቴን ያባረራችሁት ብር ስለሰረቃችሁ ነው ወይስ ወርቅ? እንዴት እንደዛ ታስቢያለሽ? የኔ የሆነው ብርም ሆነ ወርቅ እኮ የአባትሽም ጭምር ነበር። የራሱን ንብረት ለምን ብሎ ይሰርቃል? እኔ ምን አውቃለሁ እማዬ፣ እኔ እኮ አይደለሁም ያን ነገር የተናገርኩት፣ አባትሽ ነው፣ ያንቺ አባት። ቆይ ይህን ጉድ አሁን በምን ተአምር ልታስታውሽ ይቻልሽ? እማዬ፣ አሁን ዋናው አስፈላጊ ነገር እሱ ነው ወይስ አንቺም የነገሩ ተባባሪ ስለነበርሽ ከጥያቄ እየሸሸሽ ነው? አይደለም ልጄ፣ ካልሆነ ንገሪኛ፣ አባቴ ምንድን ይሰርቃችሁ? ነገሩ የስርቆት ጉዳይ አይደለም። እሱ ደግሞ ምን ማለት ነው? አያትሽን ታውቂያለሽ? ንግግሩ ቀጥታ አይደለም። ወቅቱ እንደዚህ የሆነው ከሌላ ሴት ጋር ማማገጡን ሰምተው ነው። ሴት ጋር? እና ሴትና ሌብነት ምን አገናኘው? እሱማ ያገናኛል። ያው ከትዳሩ ተደብቆ ሌላ ሰው ጋር ሲሄድ ሰረቀን የሚባል ይህ የተለመደ አገላለጽ ነው። እና አባቴ ባንቺ ላይ ቺት ስላደረገብሽ ብቻ ከቤትም ከሀገር ማባረራችሁት ይህ ጭካኔ አይመስላችሁ? እኔ በዛ ጉዳይ ያላዘንኩ ይመስልሻል? ጉዳዩን በወቅቱ አውቄ ቢሆን እንደዛ እንዲሆን እጄን አጣጥፍ የሚቀመጥ ይመስልሻል? እንደ የማደርገው ቢጠፋብኝና እሱም ማስቀረት ቢያቅተኝ ተከትዬው ጠፋ ነበር። እሺ በወቅቱ አላወቅሽም ነበር? ከዛ በኋላ አባቴን ለምን ሳትፈልጊው? 5 ዓመት ሙሉ ከ3 በላይ ሰዎችን ቀጥሬ በድፍን ኢትዮጵያ አስፈልጌዋለሁ። ግንም ጥግባ ስምጥ ሊገኝ አልቻለም። ከዛም ምናልባት ከሀገር ወጥቶ ሊሆን ይችላል ብዬ አሰብኩና ተስፋ ቆረጥኩ። እናቷ ሲያወሩባቸው እየረገፈ ነበር። ቆይማ በመካከላችሁ ችግር ነበር እንዴ? ማለት አለመመጣጠን ከሌለ ባንቺ ላይ እንዴት? የሚያንገበግበኝ እሱ ነው። አባትሽ ምንም ጥፋት አልነበረበትም። ያቺ ሄድባት የነበረችው በጣም የሚወዳት የልጅነት ፍቅረኛው ነበረች። በመካከላቸው ጣልቃ የገባሁት እኔ ነበርኩ። አባትሽን በጣም አፍቅሬው ስለነበረ ከሱ የነጠቅኩት እኔ ነኝ። እና አባትሽ ጨርሶ ሊረሳችሁ ስላልቻለ አልፎ አልፎ ጎራ ይላል። ያን ደግሞ እኔ በደንብ አውቃለሁ። ግን ሙሉ በሙሉ እንዳላጣው በሚልና የራሴንም ጥፋት ስለማውቅ ነበር አይቼ እንዳላየሁ በመሆን ጉዳዩን በጸጋ ተቀበልኩት። አባቴ ግን ይህን ታሪክ ስለማያውቅ ሴትዮዋ ሴት ሲገባ ብቻ ስለያዘው ያን አደረገ። እንዴ ታዲያ አባቴ እንደዛ ብሎ ያስረዳውም ነበር? ለምን እውነቱን አልነገረው? ያው ለኔ ብሎ ነው። አባቴ እንዳያፍርብኝና እንዳይረግመኝ በማሰብ ራሱን ሰዋ። እና አባቴ ሌባ አልነበረም ማለት ነው? በፍጹም። ደብለቅለቅ ያለ ስሜት ነው የተሰማኝ። የኔ አባት የመስዋዕት በግ ነው የሆነው አለች። ሁለቱም ለቅሳቸውን መቋቋም አልቻሉም። ግን አንድ ነገር እኔ አሁን እየሰራ ያለው እናቴ በወጣትነት የሰራችውን ስህተት አይነት እኮ ነው። እኔ ቃልና ከጊፍቲ ለመንጠቅ ጥረት ላይ እንዳለው አባቴም በእናቴ ከሌላ ሴት ጉዬ የተሰረቀ ነበር። የታሪኩ ፍጻሜ ግን ይኸው የተወነባበደ ሆኗል። የኔ ቃልዬስ ስትል የስጋት ሐሳብ አሰበች። ፈጣሪ ያውቃል ስትል ደመደመች። ራሷን አመማት። እየተጎተተች ተነሳችና በዝምታ ወደ መኝታ ቤቷ ሄደች። በቀጠሯቸው መሰረት ወደ እነ ቃል ቤት እየሄደች ነው።
ይህ ቀጠሮ ለእሷ ልክ እንደ ከዚህ ቀደሞቹ ቀጠሮች አይነት አይደለም። ቀጠሮን ሳታስይዘው አይደለም። እንኳን ለብቻህ ለረጅም ሰዓት ነው የምፈልግ፣ በምንም አይነት የማይሰረዝ የሞት ቀጠሮ ነው ነበር ያለችው። ልክ 6 ሰዓት እሱ ቤት ለመገናኘት ነው የተቀጣጠሩት። 2 ሰዓት ከቤት ወጣች። የውበት ሳሎን ደንበኞች ጋር ሄደች። ከጥፍሯ አንስቶ እስከ ቅንድቧ ፀጉሯ እስክታስተካክልላት 4 ተኩል ነው። እቤት ሄዳ በሀገሪቱ አለ በተባለች ዲዛይነር በልዩ ሁኔታ ያሰፋቸው የሀገር ባህል ቀሚስ ለብሳ እሱን ደስ ያሰኛል ብላ ባሰበችው አለባበስ ዘንጣ መኪናውን እሱ የሚኖርበት ግቢ ያስገብታ ሳታቆም ሰዓቱ 6 ሰዓት ከ3 ይል ነበር። የመኪናዋን ሞተር አጠፋችና ለዕለቱ ልዩ ዝግጅት ማድመቂያ ይሆን ዘንድ ይዛ የመጣችውን ቶርታ ኬክ፣ ውስኪ፣ ሻሞችና ቸኮሌቶችን ከነዘንቢሉ እየተንገዳገደችን ቢሆን ይዛ ወረደችና ወደ ቃል ቤት ልትታጠፍ ስትል አሮጊቷ የቤት አከራይ ቤታቸው ሲወጡ ተገጣጠሙ። ውይ በጌታ መጣሽ አሉ። ከሞት የተነሳ ዘመዳቸውን ድንገት እንዳዩ አይነት ደንግጠው። አሮጊቷ መደንገጥ ብቻ ሳይሆን እንባቸውም እየረገፈ ነው። ማዘር ምን ሆኑ? አረ ምንም አልሆንኩም። ምን ነው ጠየቅሽኝ? አይ ያለቀሱ ነው ብዬ ነው። አይ ልጄ ጭስ ነገር ነበር እቤት፣ ያው የአሮጊት ነገር ታውቂዋለሽ። በል እሺ ብላ መንገዷን ስትቀጥል ቆይ ልጄ ቁልፍ ልስጥሽ አሏትና አስቆማት። ውስጧን ክፍት አለው። ምን ነው ቃል የለም እንዴ? ለስለስ ባለ ድምፅ ጠየቀቻቸው። ቃል ነው ያልሽው አሉና ወደ ውስጥ መግባቱን ረስተው ፍስስ ብለው ቆሙ። እንዴ ማማ ችግር አለ እንዴ? ኧረ የለም ማለት ቃል ወጣ ብሎ ነው አልቆይም ብሏል ብሏት ወደ ውስጥ ገቡ። ቃል ደግሞ በዚህ ቀን ለዛውም እንዲያስጠንቅቂ ቃል ስራ ሆኖ ባይሰማትም ተነጫነጨችበት። አሮጊቷ አምጥተው ቁልፉን ሰጣት። ነገረ ስራቸው አላማራትም። አይናቸውን ከአይኔ ለምንድን ነው የሚያሸሹት? ቁልፉን ተቀብላ ያልጎመገሞች ወደ ጓሮ ዞረችና የቃልን ቤት ከፍታ ገባች። እንደ ወትሮ ጽድት እንዳለ ነው። እሷ ግን ከወትሮ የተለየ የደመቀና የፈካ እንዲሆን ነበር የፈለገችው። ልቧ ላይ እንደሚንቦገቦገው አይነት የደስታ ብርሃን ቤቱም እንደዛ ይሆናል ብላ ጠብቃ ነበር። በሚገርም ሁኔታ ግን ምንም እንኳን ቤት ውስጥ በፈለገችው ሁኔታ ቢያሸበርቅም ጠረጴዛው ግን በምትወዳቸው የምግብ አይነቶች ተሞልቷል። ሞባይሏን አወጣችና የተለያየ አቅጣጫ 1-3 ፎቶዎች አነሳች። እንደውም ጥሩ አጋጣሚ ነው፣ እስኪመለስ አንዳንድ ነገሮችን አስተካክላለሁ ብላ አሰበችና ወደ ውስጥ ዘለቀች። የቤቱን መብራት አበራችው። ሌላ አነስ ያለች ጠረጴዛ የክፍሉን አንድ ግድግዳ ተጠግታ ትታያለች። የጠረጴዛውን አቅጣጫ አስተካከለችና ያመጣችውን ኬክ መሃል ላይ አስቀመጠችው። የውስኪ ጠርሙሱን አወጣችና ከጎኗ አደረገችው። ዝርግ ሳህኖች ፈለገችና ቸኮሌቶችን በመዘርገፍ ቦታ ሰጠቻቸው። አዎ አሁን የጎደለው ሙዚቃና ቃልዬ ብቻ ነው አለችና ሙዚቃ ለመክፈት ወደ መኝታ ቤት ገባች። ወደ ጂፓሱ ሄደችና ሶኬቱን ሰካችው። እላይ ላይ ፍላሽ ስለነበር ከፈተችውና ድምፁን መጥና ወደ ሳሎን ልትመለስ ስትል አይኗ የቃልን አልጋ ላይ አረፈ። ከተነጠፈው ሰማያዊ የአልጋ ልብስ ላይ 2 ነጫጭ ፖስታዎች ተደራርበው ተቀምጠዋል። ለምን እንደሆነ ባይገባትም አልፋቸው መሄድ አልፈለገችም። ወደ ኋላ ተመለሰችና የአልጋው ጠርዝ ላይ በመቀመጥ አነሳቻቸው። ሁለቱንም በ2 እጆቿ ይዛ ከላይ የተጻፈባቸውን አድራሻ አነበበች። አንደኛው ከቃል ለጊፍት የተጻፈ የስንብት ደብዳቤ ይላል። ይህ ስንብት ማለት ምን ማለት ነው? አዎ ገባኝ። በድኔን ልታገባ ስለሆነ እየተሰናበታት ነው። በዚህ መጠን ተበሳጭቶብሻል ማለት ነው? ደግ አደረገ አለችና በውስጧ ብስኪቷ በመኩራራፍ ፈነጠጠች። እሱን ወደ ነበረበት አልጋ ላይ ወርውር በማድረግ ሁለተኛውን ገልብጣ አድራሻውን ማየት ጀመረች። በተመሳሳይ ቀለም በአንድ አይነት የፊደል አጣጣል የተጻፈ ነው። ከቃል ለልዩ የተጻፈ የስንብት ደብዳቤ ይላል። በዚህ ወቅት የቤቱ አየር ተበከለ። መተንፈስ ብቻ ሳይሆን አይኖቿን ከፍታ አካባቢውን ሁሉ ማየት ነው ያቃታት። ፖስታውን በሚንጠቀጠቁ እጆቿ ቀድዳ ከፈተችው። ልዩ እንዲህ ያደረግኩት አንቺን በአካል አግኝቶ መሰናበት ቀላል ሆኖ ስላላገኘሁት ነው። አንቺና ጊፍቲ ከአባቴ ቀጥሎ በዚህ ምድር ያላችሁ የቅርብም የልቤም ሰዎች ናቸው። ልዩ እኔ ካሁን ወዲህ የለውም። እንደምታውቂው ነፍሴ በዚህ ዓለም ኳኳታና ትርምስ ደስተኛ አይደለችም። ከዚህ በላይ በውስጧ መኳተን ለኔም ሆነ በዙሪያ ያሉ ሰዎች መልካም መስሎ አልታየኝም።
ወደዚህ ምድር የመጣሁበት ምክንያት ለመመርመር፣ ጸጥታ ወዳረበበት በጽሞና ማሰላሰል ወደምችልበት ቦታ ማለቴ ወደ ገዳም አምርቻለሁ። ነግርሽ ባላቅም ወደዛ መሄድ የረጅም ጊዜ ውሳኔ ነበር። ግን ያው ይህች ዓለም የራሱ የሆነ ወጥመድ አላትና እስካሁን ቀደሙ ሊሳካልኝ አልቻለም። ለማንኛውም ፈጣሪ ነገሮች እንዲከወኑ የሚፈቅድበት የራሱ የሆነ ጊዜ አለው። እናም ዛሬ ቀኗ ሆነችና ህልሜ ተሳካ። ከዛሬ ጀምሮ የመንፈሳዊ ዓለም ምልምል ወታደር ሆኜ ተመርጫለሁ። ጮርቃ የሆነውን መንፈሳዊ ህይወቴንም ጥልቀት ያለው የበሰለና ለሌላው የሚተርፍ እስኪሆን ድረስ በልምምድ ተጋለሁ። 2 ዓመትም ፈጀብኝ። 20 ዓመት ካልሆነም እድሜ ልክ አያስጨነቀኝም። በመንፈሳዊ ልምምድ ውስጥ ወደ ሰማያዊ ንቃት ለማድረግ የምችለውን ሁሉ አደርጋለሁ። ፈጣሪም እንደሚያግዘኝ እተማመናለሁ። አንቺም እንደምትጸልይኝ ጥርጥር የለኝም። እንግዲህ ልዩ የህይወት ዓላማዬ አስገድዶኝ በመንፈሳዊ ተልእኮ ተገድጄ ካልሆነ በስተቀር ከመሄድበት የጽሞናና የጸጥታ ቦታ ወጥቼ ወደ እናንተ የምመጣ ስለማይመስለኝ ይህ ስንብት የመጨረሻችን ነው። ግን ደግሞ በሚቀጥለው ዓለም በተለያየ ሁኔታ እንገናኛለን የሚል የጸና እምነት አለኝ። በስተመጨረሻ 2 ነገሮች እንድታደርግልኝ እጠይቅሻለሁ። የመጀመሪያው ለጊፍቲ ጥሩ ጓደኛ እንድትሆኛትና ሁለተኛው ደግሞ በተቻለሽ መጠን አባቴ እንድትጠይቂው ነው። ያንቺም አባቴ የለሽም አይደል? አባቴን ሸልሜሻለሁ። የቤቱን ዕቃ ከጊፍቲ ጋር ተማክራችሁ እንደሚሆን አድርጉት ወይ ለተቸገረ ስጡ፣ ብቻ እንደመሰላችሁ። በስተመጨረሻም በእጅ ጣቶች በጥልቅ ምስጋናና በፍጹም ፍቅር የመጨረሻ ምሳ አዘጋጅቼልሻለሁ። ጣፍቶሽ እንደምትበዩ እርግጠኛ ነኝ። በይቻው። እስካሁንም አብረን በቆየንባቸው ጊዜያቶች ስላሳየሽኝ ደግነት፣ ስለሰጠሽኝ ፍቅር፣ ስላጎናጸፍሽኝ ደስታ ከልብ አመሰግናለሁ። አመሰግናለሁ። የፈጣሪ መንፈስ በልብሽ ይንገስ። አሜን። ራሷን ተቆጣጥራ ፌንት በልታ ወደ ኋላ ተዘረራ ሳትወድቅ ደብዳቤውን አንብባ ጨረሰችው። የዚህ አይነት ጽናትና ብርታት ከየት እንዳመጣች ለራሷም ደነቃት። ምን እየተሰማት እንደሆነ ማወቅ አልቻለችም። ክፍል 12 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።